በዛ ምክንያት ሳር ያለመልማል በእልፍ አእላፍ ሬሳ ብሎ ቴዲ አፍሮ ያወጣው ዘፈን በእርግጥም ቴዲ አፍሮን አሁን የሚያወጣው 6ኛው አልበም ላይ የእውነት ቴዲ በኢትዮጵያዊነቱ ቆሞ እናገኘው ይሆን ወይስ ወደ ዘር ማንነቱ ወርዶ ከዘረኞች ጋር አብሮ ይርመጠመጥ ይሆን የሚል ፍራቻ እንዲያድርብን ያደርገናል። አሁን ፌስቡክ ፔጁ ላይ ወይም ማነው የሶሻል ሚዲያው ላይ የተለያዩ የሱ ደጋፊ ነን የሚሉ ሰዎች ይሄንን የአልበም ምርቃት ተከትሎ የጋዜጣዊ መግለጫ ተከልክሏል እያሉ የሚያራግቡትን ከጠቅላይ ሚኒስትሩ ጋር ልዩነት እንዳለው ኢትዮጵያ መንግስት ወይም አብቹ ነፃነት እንደማይፈቅድ ቴዲን ከስራው ከጋዜጣዊ መግለጫው እያስተጓጎለው እንደሆነ አድርገው የሚያወሩ ሰዎች የሚያወሩበትን ጽንፍ ስንመለከተው ቴዲ ደግሞ በዚህ ጉዳይ ምንም አለማለቱን ስናይ እና ከዛ በፊት ደግሞ በንጹሃን ግድያ ምክንያት ጠቅላይ ሚኒስትሩን ወቅሶ ያወጣውን ነጠላ ዜማ ስናስብ እኔ አሁን ኢቶሪካ ላይ ጥያቄ አለኝ፣ ፍራቻ አለኝ። ፍራቻዬ ቴዲን የሚያክል ድንቅ ኢትዮጵያዊ በዘረኝነት ተጠልፎ የዘር የጎጥ የብሔር አጥር ውስጥ ሲርመጠመጥ እንደማየት የሚያስፈራኝ የሚያሳፍረኝ ነገር የለም። ታማኝ በየነንም ብያለሁ ከዚህ በፊት። ታማኝ በየነ እንደው ወደ ዘር ወደ ብሔር ወርዶ እንኳን ቢሆን ከኢትዮጵያዊነት ማማው ላይ ዝቅ ብሎ ስለ አማራ ፖለቲካ እያቀነቀነ ከሆነ እንዳትነግሩኝ፣ እኔ መስማት አልፈልግም። እሱም ማየት መስማት አልፈልግም። እንደዛ ይሆናል ብዬ ስለማላስብ እንዲሆንም ስለማልፈልግ እሱም ማሰብ አልፈልግም ብዬ ነበር። አሁንም ቴዲን የምሰጋው በዛ ልክ ነው። አንዳንድ ጊዜ የዘር ፖለቲካ ፋሽን ይሆናል። አሁን ፋሽን መስሏቸው ከህወሓት ጋር አብሮ ሊሞት የነበረ ዘረኝነት ይዘው የተነሱ የአማራ ብሔርተኞች አሉ እና አሁን የአማራ ብሔርተኞችን ካምፕ ላለማስቀየም በተለይ ደግሞ ይሄ ዋናው ሚዲያ ይዘው ስለ አማራ ብሔርተኝነት የሚያቀነቅኑ ሰዎች አሁን ስለ ቴዲ አፍሮ የሚያወሩትን ነገር ስታዩ ወደ እነሱ ካምፕ ገብቷል ይሄ ሰውዬ፣ ይሄ ልጅ ወደ እነዛ ካምፕ ውስጥ ገብቷል ተቀላቅሏል የሚለውን ጉዳይ እንድንጠራጠር ያደርገናል። እና እኔ የምመኘው ከኢቶሪካ የምጠብቀው ቴዲ አፍሮ በኢትዮጵያዊነቱ እንደገዘፈ የለመድነውን ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ አብሮነት፣ ስለ ኢትዮጵያዊ ልዕልና የሚያወሩ በጣም በታሹ ግጥምና ዜማዎች የተሰሩ ድንቅ የሙዚቃ ቅንብር የተዋሃደበትና ነፍስ የዘራበት ድንቅ ሙዚቃ ያሰማናል ብዬ ተስፋ አደርጋለሁ። በተወሰነ ደረጃ ፍራቻዬን ደግሞ ነግሬያችኋለሁ። እነዚህን ጉዳዮች ሁሉ ስናይ ቴዲ ከዚህ በፊት ያወጣውን ነጠላ ዜማ ስናይ አሁን ከጠቅላይ ሚኒስትሩ ጋር ልዩነት አለው እየተባለ የሚራገበውን ወሬ ስናይ የሚያራግቡለት ሰዎች ደግሞ በቀጥታ ጠቅላይ ሚኒስትር አብይን አታክ ማድረግ የሚፈልጉ ሰዎች መሆናቸውን ስናይ አሁን ከሚወጣው አልበም መካከል እንደዚህ አይነት የጥላቻ የተሳሳተ የብሔርተኝነት ፖለቲካ ወይም ኢትዮጵያ አሁን ያለችበትን እየሄደች ያለችበትን የኢትዮጵያዊነት ከፍታና ልዕልና ያልተረዳ የተሳሳተ ሙዚቃ ምናልባት ከውስጡ ሊኖር ይችል ይሆን ወይ እና ቴዲን ከምናቀው ከኢትዮጵያዊነቱ ማማ ላይ አውርዶ ወደ ብሔርና ወደ ጎጥ ማንነት ይፈጠፍጥብን ይሆን ወይ የሚል ስጋት አለኝ። ፈጣሪ ይጠብቀው። በዛ ደረጃ ይወርዳል ብዬ አላስብም አላምንም። ነገር ግን የብሔር ፖለቲካ ምን ያህል ከባድ እንደሆነ እምረዳው እንደዚህ አይነት በኢትዮጵያዊነት የምናቃቸው ታላላቅ አርቲስቶች ራሳቸው ወደ ብሔር ለመውረድና ላለመውረድ እያደረጉት ያሉትን ትግል ብሔርተኞች ደግሞ እየጎተቱ ለማውረድ የሚታገሏቸውን ትግል ስንመለከት የዘር ፖለቲካ ምን ያህል እጅግ ከባድ እንደሆነ እንገነዘባለንና ይሆናል ብዬ አላስብም። ነገር ግን ከሆነ ቴዲ እንደተባለው አሁን ከጠቅላይ ሚኒስትሩ ጋር ልዩነት ኖሮት ከመንግስት ጋር ልዩነት ኖሮት አሁን ኢትዮጵያዊነትን እየገነባ ያለውን መንግስት ተቃውሞ የነዛን የተቃውሞ ጎራ ላይ ያሉ የከሸፉ ፖለቲከኞችን በሚቀላቀል ደረጃ ዘፈን ካወጣ አልበሙ ውስጥ እንደዛ አይነት ነገር ካለ ምንም የሚፈጠር ነገር የለም። ቴዲ አፍሮ ከነበረበት የኢትዮጵያዊነት ዙፋን የራሱን ክብር ያዋርዳል። በቃ ሌላ ምንም የሚሆን ነገር የለም። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ